የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ዛሬ አራተኛ ቀኑን ይዟል። የመጀመሪያውን የፖሊት ቢሮ ስብሰባ ማከናወኑን ከንቅናቄው ህዝብ ግንኙነት የደረሰን መረጃ ያመለክታል። በይቅርታ መጀመሩን ስለ ቀጣዩ ወታደራዊና ፖለቲካዊ ግቦችና እንቅስቃሴዎች የተመለከቱ ውይይቶችና የስራ መመሪያዎች መተላለፋቸውንም ከህዝብ ግንኙነቱ ያገኘነው መረጃ ያመለክታል። በሌላ በኩል በተለያዩ የአማራ ክልል እየተካሄዱ ያሉ የህልውና ተጋድሎችም እንደዚሁ ተጠናክረው ቀጥሏል። የአገዛዙ የድሮን ጥቃት በሚሊሻ ሰራዊቱ ላይ አሁንም እንደቀጠለ ነው። የመከላከያ ሰራዊቱ ህዝብ ግንኙነት ስለሚባለው ነገር የማውቀው ነገር የለም ብሏል። በዚህና በሌሎች ጉዳዮች እንደዚሁም በአማራ ክልል ወቅታዊ ሁኔታ ላይ በማተኮር ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። በጣም ነው ማመሰግነው። እንግዲህ ከአንድነቱ መንፈስን ጀምር ብዙ ነገሮች እየተባሉ ነው። የአርበኛ እስክንድር ነጋ መልቀቂያና በዛ ዙሪያ ያሉት ነገሮችም የተወሰነ ውዝግቦችንና አንዳንድ ሀሳቦች እንዲነሱ አድርጓል። ለማንኛውም ከመንፈሱና ካመጣው አጠቃላይ የህዝብ ስሜትና የደስታ መልእክቶች እንጀምርና እንዴት ነው አቀባበሉ? ህዝቡ እንዴት እየተቀበለ ነው? ከአማራ ክልል ባሻገር ስሜቱ በተለያዩ የኢትዮጵያ አካባቢዎችም በደስታ እየተገለጸ እንዳለ ነው የሰማ ነው። ምን ነገሮች አሉ? አመሰግናለሁ መሳይ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ከአራት ቀናት በፊት ከተመሰረተበት ቀን ጀምሮ በተለይ በዋናነት በአማራ ክልል ከፍተኛ የሆነ ህዝባዊ ድጋፍ እንዳገኘና በመከላከያ ሰራዊቱም ላይ ከፍተኛ ፍርሃትና ስጋት እንደተፈጠረ ይህን ተከትሎም በርካታ የሰራዊቱ አባላት ትጥቃቸውን እንደያዙ የሻምበል መሪዎች፣ የመቶ መሪዎች፣ የመቶ አለቆች፣ የአስር አለቆች ጦራቸውን እያያዙ ከፋኖ ኃይሎች ጋር እየተቀላቀሉ እንደሆነ እና መከላከያው የብልጽግና መንግስትን ከፍተኛ ስጋትና ፍርሃት ውስጥ እንደወደቀ ነው መረጃዎች እያመላከቱ የሚገኙት። በተለይ አማራ ክልል ላይ ሰልፍ ሳይቀር የተወጣበት በጎጃም እንዲሁም በባህር ዳር ከተማ ህዝቡ በይፋ ሪችስ ሲተኮስ የታየበት ሁኔታ ነው ያለው። እንዲሁም በሰሜን ሸዋ የአማራ ፋኖ ብሔራዊ ንቅናቄን መመስረት ተከትሎ ወጣቱ የአካባቢው ነዋሪ ፋኖ በማይቆጣጠራቸው ቦታዎች ሳይቀር የድጋፍ ሰልፍ ወጥቶ ከአማራ ፋኖ ብሔራዊ ንቅናቄ ጋር አብረው በጋራ ድጋፍ እየሰጡ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ብቻ ሳይወሰን በአዲስ አበባ ከተማ ላይ በይፋ ወጣቱ በተለይ የመንግስት ኃይል ጥምቀትን አስታኮ ወጣቶቹ ጭፈራ እንዳያደርጉ፣ ቲሸርት እንዳይለብሱ ከፍተኛ ፈና ቢፈጽምባቸውም ነገር ግን በቡድን እየሆኑ የዘመነ ካሴን፣ የመከታው ማሞን፣ የደረጀ በላይን፣ የእስክንድር ነጋን እና የሌሎችንም ጀነራል ተፈራ ማሞን ስም እየጠቀሱ ጭፈራ ሲያደርጉ እንደነበርና በአንዳንድ ቦታዎች ላይ በተለይ በዋናነት በደቡብ ክልል በአርባ ምንጭ፣ በሳውላ እንዲሁም በጉራጌ ዞኖች በስልጤ፣ በወራቤ አካባቢዎች ላይ እንዲሁም በሐዋሳ ከተማ ጥምቀትን አስታኮ የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ ከፍተኛ ተስፋ ያደረባቸው ወጣቶች በጭፈራ እና በሆታ ድጋፋቸውን ሲገልጹ እንደነበረ ነው መረጃዎች እያመላከቱ የሚገኙት። ነገር ግን የመንግስት ኃይል ግን ከፍተኛ ሽብር ውስጥ እንደወደቀና አሁን እየተጠቀመ ያለው ነገር ምንድን ነው? ምንም በሌለበት የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ ፍጹም ጨዋነት በተሞላበት አንተ ትብስ ተባብለው አመራር የተመራረጡ ቢሆንም ነገር ግን ፈለገ አጣ። ይህንን በማጣቱ ምክንያት በጣም የተበሳጨው ኃይል እንደው ትንንሽ ችግሮችን ነቅሶ አውጥቶ በመካከላቸው ክፍተት እንደተፈጠረ እና እንዳለ ለማስመሰል ገና ዛሬ ተመስርቶ 24 ሰዓት ሳይሞላው ፈረሰ እያሉ የመንግስት ደጋፊ ሚዲያዎች በተለይ እነዚህ የመንግስት የሳይበር ሚዲያዎች ከፍተኛ የሆነ ቅስቀሳ እያደረጉ ነው። እንዲሁ ላም ባልዋለበት ኩበት ለቀማ ሆኖ ነው የዋለባቸው። እነሱ ስራ ላይ ናቸው። የአማራ ፋኖ ብሔራዊ ንቅናቄ አመራሮች ስራ ላይ ናቸው። ስራ ላይ መሆናቸውንም ዛሬ በተጨባጭ አስመስክረዋል። የፖሊስ ቢሮ አባሉ ተሰብስቦ ከዚህ በፊት እርስ በርሳችን በቃላት ተወራውረን አንዱ አንዱን ኮንኗል። ሁለተኛ አልፎም በተወሰነ ቦታ ላይ ደግሞ ሳሶችን ተወራውረን መሞት የማይገባቸው ታጋይ ወንድሞቻችን ተሰውተዋል። አሁን የበለጠ ወደ ውጊያ የምንገባበት ከጀርባችን ሊጠብቀን የሚችለው ኃይል በመተማመን በምንፈልግበት አቅጣጫና በምንፈልገው መጠን ይህ ስርዓት ለመምታት ያመቸን ዘንድ መጀመሪያ ስብሰባውን በዋናነት የተከፈተበት ዋነኛ ምክንያት ይቅር መባባል አለብን በማለታቸው ይቅር ተባብለው እርሳቸው ተዋደው ችግሮቻቸውን አስወግደው ወደ ዋናው ተግባራቸው ለመሄድ በዛሬው ዕለት ስብሰባቸውን አጠናቀው መግለጫ ሰጥተዋል። ይህም መግለጫ ተከትሎ የመንግስት ሚዲያ ደጋፊ
ኃላፊዎች ያሰራጩት ወሬ ሐሰት እንደሆነና እስክንድርም ቢሆን ያቀረበው ጥያቄ እኔ ዋናነት ድርጅቱ መመስረቱን ነው የምፈልገው። ለዚህ ድርጅት መመስረት ከፍተኛ የሆነ ዋጋ ከፍያለሁ። ነገር ግን በአመራርነትና በፖሊስ ቢሮ አባልነት ለመቀጠል ፍላጎት የለኝም። ምናልባትም ከኔ የተሻለ አቅምና ጉልበት ያላቸው ሰዎች ቦታውን ቢይዙት፣ እኔ ግን በአባልነት እቀጥላለሁ። ድርጅቱን ግን በመመስረቱ እጅግ በጣም ደስተኛ ነኝ። አብረን ታግለን ይህን ስርዓት እናስወግዳለን በማለት መግለጫ ቢሰጥም እነሱ ግን እየሰነጠቁ ሰበዝን እንደመሰንጠቅ ያክል ቃላቶችን እየሰነጠቁ እስክንድር ነጋ ከድርጅቱ ወጥቷል፣ ቅሬታውን አሰምቷል። አልፎም ተርፎም በጣም የሚገርመው ነገር እነ ደረጀና እነ ሌሎች አመራሮች በስራ አስፈጻሚ ደረጃ አልተሾሙም፣ እነዚህ ቅሬታ አንስተዋል በማለት ገና ተናግረው ሳይጨርሱ እነ ደረጀ በላይ በሚዲያ ወጣው እኛ ልጆቻችንን የሰዋንበት ድርጅት ነው፣ በዋናነት እየታገልን ያለ ነው ለዚህ ጫካ ውስጥ ለሚገኝ ስልጣን አይደለም፣ ለአማራ ህዝብ ነጻነት፣ ለአማራ ህዝብ በሰላም የመኖር መብት ነው እየታገልን ያለ ነውና ስልጣን ምናችንም አይደለም፣ ልምድ ተሞክሮ ላላቸው ሰዎች አሳልፈን የሰጠን በፍቃዳችን የሰጠን ነው በማለት መግለጫ የሰጡ መሆኑን ሲሰሙ እንግዲህ ምን